ሰላም ጤና ይስጥልን። ዓለምን ያስገረመ ሰበር መረጃ። የዓለም ስጋት የነበሩት አሜሪካና ኢራን በጥቂት ሰዓታት ውስጥ ታሪካዊ ስምምነት ሊፈራረሙ መሆኑ ተሰምቷል። በሌላ በኩል ደግሞ እዚሁ ቀጠናችን ላይ ሌላ የጦርነት ደመና እያንዣበበ ነው። የትግራይ ኃይሎች ከኤርትራ ጋር በማበር አዲስ ጥቃት ሊሰነዝሩ አቅዷል ተብሏል። አዲስ አበባና አስመራ ላይ ምን እየተሰማ ነው? ዋሽንግተንና ቴህራንስ ምን አስበዋል? በዝርዝር ይዘን ቀርበናል። እስከ መጨረሻው ከኛ ጋር ይቆዩ። ቪዲዮን ላይክ፣ የዩቲዩብ ቻናሌ ሰብስክራይብ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም የአሜሪካና የኢራን ድንገተኛ ስምምነት በዓለም ፖለቲካ ውስጥ ትልቅ መናወጥ ፈጥሮ የነበረው የአሜሪካና የኢራን ውጥረት አሁን ወደ ማጠቃለያው ምዕራፍ እየተሻገረ ይመስላል። ላለፉት 3 ወራት የዘለቀውና ከፍተኛ ስጋት ደቅኖ የነበረውን ግጭት ለማስቆም ሁለት ሀያላን ሀገራት በመጀመሪያ ደረጃ የሰላም ስምምነት ማዕቀፍ ላይ መስማማታቸውን አደራዳሪዋ ፓኪስታን በይፋ አስታውቃለች። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ቅዳሜ ዕለት በሰጡት ድንገተኛ መግለጫ በሚቀጥሉት 24 ሰዓት ውስጥ ታሪካዊ የመጀመሪያ ደረጃ ስምምነት እንደሚፈረም አረጋግጠዋል። ነገሩን ይበልጥ ልዩ የሚያደርገው የፊርማ ስነ ስርዓቱ በአካል ሳይሆን በኤሌክትሮኒክስ ዘዴ የሚከናወን መሆኑ ነው። የፓኪስታን መሪ በኤክስ ገጻቸው ባስተላለፉት መልእክት ከምንጊዜውም በላይ ወደ ሰላም ተቃርበናል። በሚቀጥለው ሳምንት ደግሞ የሁለቱ ሀገራት ባለስልጣናት በዝርዝር የቴክኒክ ጉዳዮች ላይ ፊት ለፊት ይወያያሉ ብለዋል። ይህ ስምምነት ለቀጠናው ዘላቂ ሰላም መሰረት እንደሚጥልም ሙሉ እምነታቸውን ገልጿል። ይህ ግጭት የካቲት 21 ቀን 2018 ዓ.ም እስራኤልና አሜሪካ በጥምረት ቴህራን ላይ ጥቃት ማድረሳቸውን ተከትሎ የተቀሰቀሰም ሲሆን ኢራን በባህረ ሰላጤው በሚገኙ የዩናይትድ ስቴትስ የጦር ሰፈሮች ላይ የአጸፋ እርምጃ በመውሰዷና የሂዝቦላ ታጣቂዎችም ሮኬቶችን በማስወንጨፋቸው ቀውሱ አይሎ መቆየቱ ይታወሳል። አሁን ግን የዋሽንግተንና የቴህራን ባለስልጣናት በጽሑፍ ደረጃ መግባባታቸውን ተከትሎ ዓለም በጉጉት ሲጠብቅ የነበረው ፊርማ በጥቂት ሰዓታት ውስጥ እውን ሊሆን ተቃርቧል። አሁን ከቀጠናችን የሚሰማው መረጃ ግን ሌላ ስጋትን የሚጭር ሆኗል። ሁለተኛውና የሰሞኑ ትልቅ አጀንዳ የያዘው መረጃችን በአፍሪካ ቀንድ ላይ ሊያንዣብብ ስለሚችለው አዲስ የፖለቲካ ካርታና ወታደራዊ ስጋት የሚተነትን ነው። ወደሚቀጥለው መረጃ አልፋለሁ። የሰሜን ኢትዮጵያ ስጋትና የቀጠና ውጥረት። በሰሜን ኢትዮጵያ በድጋሚ የጦርነት ደመና እያንዣበበ መሆኑ የሚጠቁሙ መረጃዎች እየወጡ ነው። የሱማሌ ሪፖርትና የአልጀዚራ ዘገባዎችን ዋቢ በማድረግ እንደተሰማው በህዝባዊ ወያኔ ሓርነት ግንባር ትነግ ውስጥ የሚገኙ አክራሪ አቋም ያላቸው አካላት በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር እየተዘጋጁ ነው ስትል ኢትዮጵያ ከሳለች። የኢትዮጵያ ባለስልጣናት እንደሚሉትም ከሆነ የትነግ መሪዎች ይህን አዲስ ጥቃት ለመሰንዘር ያቀዱት ከጎረቤት አገር ኤርትራ ጋር በሚያገናኙት ድጋፍ በመታገዝ ነው። ይሁንና ይህ ክስ ብቅ ያለው የ600 ሺህ ሰዎችን ሕይወት የቀጠፈውና የ2 ዓመቱን አውዳሚ ጦርነት ያቆመውን የ2022ቱን የፕሪቶሪያ ሰላም ስምምነት በመጣስ ቡድኑ አዲስ ግጭት ለመቀስቀስ እየሞከረ ባለበት ወቅት ነው ተብሏል። በተጨማሪም መንግስት ትነግን ሲከስ በፌዴራል መንግስቱ የሚደገፈውን የትግራይ ጊዜያዊ አስተዳደርን በመናድ በምትኩ ቀደም ሲል ታግዶ የነበረው የክልል ምክር ቤት በህገወጥ መልኩ መልሶ አቋቁሟል ብሏል። ትነግ ግን እስካሁን ለቀረበበት ለዚህ ከባድ ውንጀላ የሰጠው ይፋዊ ምላሽ የለም። በአሁኑ ወቅት በአዲስ አበባና በአስመራ መካከል ያለው ግንኙነት እየተበላሸ መምጣቱን የሚያነሱት የፖለቲካ ተንታኞች ማንኛውም አይነት ወደ ከፍተኛ ውጊያ መመለስ አሁን ያለው ተጋላጭ የሰላም ሂደት አደጋ ላይ እንደሚጥለውና አጠቃላይ የአፍሪካ ቀንድን መልሶ ወደ አስከፊ ቀውስ ውስጥ የመክተት ዕድል እንዳለው በብርቱ እያስጠነቀቁ ይገኛሉ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር አጭር መረጃዎች እነዚህ ነበሩ። የታሪካዊ የአሜሪካና የኢራን ስምምነት ውጤት ምን ሊሆን ይችላል? በሰሜኑ ኢትዮጵያ ክፍልስ የተፈጠረው ውጥረት በሰላም ይቋጭውን? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮን ላይክና ሼር ማድረጋችሁን እንዳትረሱ። በሌሎች በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።